ተካሄደ ያለው የማይኒንግ ቴክኖሎጂ 2025 ነው። ይሄኛው ዙር አራተኛ ጊዜ ሲከበር ነው። በአገር አቀፍ ደረጃ ይሄን አይነት እንቅስቃሴ በማዕድን ዘርፍ ላይ የሚያመጣው ለውጥ በጣም ከፍተኛ ነው። ብዙ ፋይዳዎች አሉት። የመጀመሪያው ነገር በአገራችን ምቅ የሆነ እጅግ ማራኪና ውብ አስደናቂ ማዕድን ሀብት ያላት ሀገር ናት። ይህን ሀብት ግን በማወቅና በመረዳት ደረጃ ብዙ ችግሮች የነበሩበት ሂደት እንደነበር ይታወቃል። ከለውጥ መንግስት በኋላ ግን የማዕድን ዘርፍ አይነተኛ የብልጽግና መሳሪያ የእድገታችን ምንጭ ሆኖ እያገለገለ መሆኑን የተረዳ መንግስት በመኖሩ የተነሳ ለማዕድኑ ዘርፍ ልዩ ትኩረት ተሰጥቶት ከባለፉት ዓመታት የተለያዩ ኤክስፖዎች፣ የተለያዩ መዋቅራዊ አደረጃጀቶች፣ የተለያዩ ኤግዚቢሽኖች፣ የተለያዩ ፓናል ውይይቶች እየተካሄዱ አገራችን ያላትን ምቅ ሀብት እየተጠቀምን እንገኛለን። የማዕድን ሀብት ሲለማ እንደምታውቁት በየቦታው ብዙ ነገሮች እያመጣ ይገኛል። የውጭ ምንዛሬ ግኝትን ያስገኛል፣ የስራ ዕድል ይፈጥራል፣ የሀገር ውስጥ ገቢን ያሳድጋል፣ የቴክኖሎጂ ልውጥ ያመጣል። እነዚህ ሁሉ የሚሆኑት በማዕድን ሀብት ስራዎቻችን ናቸው። እዚህ ከኋላ የምታዩት ጠቅላላ አማራ ክልል እምቅ የሆነ የማዕድን ሀብት እንዳለው የሚያሳይና ከ52 በላይ ማዕድን ሀብቶችን ይዘመጠ ሙያተኞች በተገኙበት ማብራሪያ እየሰጠን እንገኛለን። ባለሀብቶች፣ ወጣቶች በዚህ ዘርፍ መሰማራት የሚፈልግ የሀገር ውስጥም የውጭም የሚኖሩ ኢትዮጵያውያን በሙሉ መጥተው አማራ ክልል ከፈለጉ በኮንስትራክሽን ማዕድን፣ ከፈለጉ በከበሩ ማዕድን፣ በብረት ማዕድን፣ በኢነርጂ ማዕድናት መሳተፍ መጠቀም እና ራሳቸውን ቀይረው ሀገር እንዲያለሙ እያስተዋወቅን እንገኛለን። ይህን አጠናክረን እንቀጥላለን። ማይኒንግ 2025 የተሳካ እንደሚሆንም ትልቅ እምነት አለኝ። አመሰግናለሁ።